አርሲ ዳግም የሰላማዊ ሰዎች ህይወት አልፏል። እስራኤል ደስታዋን ብቻ ሳይሆን ሀዘንም ያለባት ሰዎች በዚህ ልክ ሲጨክኑ የውቀት መቀንጨር ነው ያስባለሁ። በመጨረሻም በኢቢኤስ ቲቪ ቴሌቪዥን ፕሮግራም አቅራቢ ዮናስ ላይ በርካታ ወሃቢያዎች ተነስተውበታል። በዚህም በጣም በሚያስገርም ሁኔታ አልጀዚራ የወጣውን ዘገባ የተመለከቱት ቤንያሚን ኔታንያሁ ዝምታቸውን ሰብረው በኢትዮጵያ ለሚገኙ ወሃቢያዎችና ለአልጀዚራ ሆምጠጥ ያለ መልእክታቸውን አስተላልፏል። ኔታንያሁ ምን አሉ? የሀገራችን መርጦ አልቃሾችስ ምነካቸው? እያንዳንዱን ነገር በመረጃ አስደግፌ ያስቃኛቸዋለሁ። በሌላ ዜና የምስራቅ አፍሪካ ጂኦፖለቲካዊ አሰላለፍ ከዕለት ወደ ዕለት በርካታ አስደናቂ ነገሮችን እያስመለከተን ሲሆን በዚህም እስራኤል፣ ህንድ፣ የተባበሩት አረብ ኤምሬትስ ከኢትዮጵያ ጋር፣ በሌላ በኩል ደግሞ ግብጽ፣ ሳውዲ አረቢያ እንዲሁም ቱርክ እነዚህ በሁለት ጎራ የተከፈሉት ሀገራት ምንድን ያቀዱት ስለሚለውና የእስራኤሉ ፕሬዚዳንት አይዛክ ሄርዞግ ስለ ቤተ እስራኤል ተብሎ ስለሚታሰበው ስለ ክርስቲያን ታደለ አስገራሚ ንግግርን አድርጓል። በዙሪያም ዝርዝር መረጃዎችን አጋራችኋለሁ። ነገ እኔን መተው ሊያስሩኝ ይችላሉ። የምትሄጂበት የፖለቲካ አካሄድ ትክክል ነው ብለሽ ህግ ከተከተልሽ ለምን ያስፈራሽ? ሌሎቹ እኮ ህግ ሳይከተሉ አይደለም የታሰሩት። በሌላ በኩል ፖለቲከኛዋ ሚስጥረ ስላሴ ታምራት በህዝቡ ልብ ውስጥ ዘልቃ መግባት ተወዳጅነትን በአጭር ጊዜ ለማግኘት የቻለች ሲሆን በፊታችን በሚደረገው ምርጫም ተስፋ የተጣለባት እንቁ ሴት ናት። እሷ ትምራን የሚሉ ድምጾች ከወዲሁ እየተበራከቱ ይገኛል። ይህ ታዲያ በተፎካካሪዎች ዘንድ በይታ ውስጥ እንድትገባ ያደርጋት ሲሆን ሊያስሩኝ ይችላሉ የሚለው ንግግሯ ብዙዎችን ስጋት ውስጥ ጥሏል። ለመሆኑ ምንድነው እየተከናወነ ያለው? መረጃዎችን ሰጣችኋለሁ። ሰላም በመላው ዓለም ላይ የምትገኙ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ። ዳግም የሰላማዊ ሰዎች ህይወት አልፏል። የካቲት 18 ቀን 2018 ዓ.ም መቆሚያ ያልተገኘለት የአርሲ ኦርቶዶክሳን እልቂት ዳግም በተደራጀ መልኩ በወሃቢያና በኦነግ ትብብር መፈጸም ጀምሯል። በምስራቅ አርሲ ሀገረ ስብከት መርቲ አቦምሳ ወረዳ 3 ኦርቶዶክሳንና የአንድ ሙስሊም ሰው ህይወት ማለፉ እንዳሳዝናቸው ብፁዕ አቡነ ኤልሳ የሶማሌና የአርሲ ሀገረ ስብከት ጳጳስ ገለጹ። 4 ክርስቲያኖች በሚሉ ያዙት አንደኛው የተቀላቀለው ለፖለቲካ እንደሆነም ከግምት አስገቡ። ባለፉት ወራቶች በአርሲ በተደረገው ክርስቲያኖችን የማጽዳት ዘመቻ በ3 ወራት ብቻ ከ150 በላይ ክርስቲያኖች በግፍ የተቀጠፉ ሲሆን አረፍ ብሎ ደግሞ ዳግም በማቀድ አሁን በድጋሚ ወደሚወዱ ስራቸው ተመልሰዋል። ለዚህ ኮነው መርጦ አልቃሾች ናቸው ስለ ወሃቢዮችን የምወርፈው። ብዙዎቻችሁ እንደምታውቁት በዚህ ክርስቲያኖች በአርሲ በሚፈጸሙ ጥቃት ዕለት በሚያለቅሱበት ወቅት አንድ ወሃቢያ ወጥቶ ድርጊቱን አላወገዘም። እረፉ ያለም ኡስታዝም ሆነ ሼክ አልነበረም። ለአገሩ ህዝብ የማይጨነቅ ደርሶ ግን ለፓለስታይን ዜጎች ሲያላዝኑ መስማት መርጦ አልቃሽነታቸውን ብሎም ሰው በመሆኑ ሲሆን የሚያላዝኑት ሙስሊም ከሆነ ብቻ እንደሆነ በተግባራቸው ማረጋግጠዋል። ታዲያ ይህን ተከትሎም የኢቢኤስ ጋዜጠኛ ነው ዮናስ ከበደ ከሌሎች ባልደረቦቹ ጋር በጋራ መሆን ወደ እስራኤል ተጉዞ በርካታ ዘገባዎችን የሰራ ሲሆን ይህን ተከትሎም ወሃቢያ የለመደውን ዲስኩር እንዴት እዛ ትሄዳለህ? ገንዘብ ተከፍሎት ነው ማለት በርካታ ሰባሪ መልእክቶችን እያስተላለፉ የሚገኝ ሲሆን ይህም የጋዜጠኞችን በነጻነት የመዘገብ ዓለም አቀፍ መብት የሚጠረስ እንደሆነም በሕጉ ተቀምጦ ይገኛል። ጉዳዩ ታዲያ ዓለም አቀፍ ለመሆን ጉዞ መጀመሩን የሚያመለክተው አልጀዚራም ሳይቀር ጉዳዩን አስከትሎ መዘገቡ ነው። ታዲያ ይህን በቅርበት ሲከታተሉ የነበሩት ቤንያሚን ኔታንያሁ ይህንን ሆምጠጥ ያለ መልእክታቸውን ለባለንጦቻቸው አስተላልፈዋል። ተከታትለን እንመለስ። These protesters stand with them. They should be ashamed of themselves. የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም እንዲህ አሉ። እኛ አልደረስንባቸውም ነበር፣ ነገር ግን እነሱ ለበርካታ ዓመታት ያቀዱትን እስራኤልን የማጥፋት ዘመቻ በፓራሹት ድንበራችንን ጥሰው መግባት ብሎም በርካታ ሚሳኤሎችን በማዝነብ በድንገት ታሪክ ሆነን እንደ ቀድሞ መሬታችንን ሊወስዱት፣ ህዝባችንን ሊበትኑት ቆርጠው ተነስተው ነበር፣ ግን አልተሳካላቸውም። ዛሬ ብዙዎች ከነዚህ ጨካኝ ጋር ሲቆሙ ይታያሉ። በራሳቸው ማፈር አለባቸው። ጋዜጠኞች ምንም አላጠፉም። እነሱ ማለት እኛንን በመተባበርም ገና በርካታ ስራዎችን በዓለም አቀፍ ዙሪያ እንሰራለን ሲሉ በመናገር በኢትዮጵያ የሚገኘው የወሃቢያ ክንፎችን ቢሆኑ ከድርጊታቸው እንዲታቀቡ ሞሳድ ማጠገባቸው እንደሚገኝ አስጠንቅቀዋል።
እንግዲህ ብዙዎቻችሁ እንደምታውቁት የእስራኤሉ ፕሬዝዳንት አይዛክ ሄርዞግ በዛሬው ዕለት በመዲናችን አዲስ አበባ በውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ አቀባበል የተደረገላቸው ሲሆን በዚህም ኢትዮጵያ በቱሪዝም ዘርፉ በእጅጉ እየሄደችበት እንደሆነ በዓለም አደባባይ አስመስክራለች። ዋናው ጥያቄ ግን ለምን ፕሬዝዳንቱ አይዛክ ሄርዞግ ወደ ኢትዮጵያ መጡ? የተማረ ሰው ጥያቄ ነው። እንደሚታወቀው እስራኤል፣ የተባበሩት አረብ ኤሚሬትስ እንዲሁም በጋራ መሆን አቻዎቻቸውን ሳውዲ፣ ግብጽ፣ ቱርክ ለመገዳደር ቆርጦ የተነሱ ይመስላል። ለዚያም ነው በተመሳሳይ ጊዜና ሰዓት የህንዱ ጠቅላይ ሚኒስትር ወደ እስራኤል፣ የእስራኤሉ ፕሬዝዳንት ወደ ኢትዮጵያ ለመምከር ያቀኑት። እንደሚታወቀው የምስራቅ አፍሪካ በአሁኑ ሰዓት የበርካታ ሀገራትን ትኩረት እየሳበ የመጣ ሲሆን ይህም ከወደብ ጋር ተያይዞ የተለያዩ ሀገራት ሚሊተሪ ቤዞቻቸውን ለመገንባት እንቅስቃሴም ጀምሯል። እስራኤል፣ ህንድ፣ የተባበሩት አረብ ኤሚሬትስ የኢትዮጵያን የወደብ ጥያቄ በአግባቡ የሚደግፍ ይህም በሰጥቶ መቀበል መርህ መሆን እንደሚገባው የሚያምኑ ሀገራት ሲሆኑ ለዚህም ከኢትዮጵያ ጎን እንደሚሰለፉ ያረጋገጡ ሀገሮች ናቸው። በሌላ በኩል ደግሞ ቱርክ፣ ሳውዲ፣ ግብጽ ዳግም ኢትዮጵያ የሶማሊላንድን ሀገራዊ እውቅና እንዳትሰጥ ከሚፈልጉ ሀገራት ተጠቃሾች ናቸው። ለዚያም ነው ሳዲ ሁለቱን ሀገራት ኢትዮጵያና ኤርትራን ለማሸማገል ስትጥር የነበረችው። በተመሳሳይ ቱርክም አደራ የሶማሊላንድን ጉዳይ ስትል ጠቅላዩን የምትለማመጠው። በሌላ በኩል ታዲያ ፕሬዝዳንት አይዛክ ሄርዞግ ስለ ቤተ እስራኤል ተብሎ ስለሚታመነው እንዲሁም ስለ ክርስቲያን ታደለ ጉዳይ በተለያዩ አካላት ጋር የመከሩ ሲሆን ፖለቲከኛው ከእስር እንዲፈታም ጠንከር ያለ ጥያቄን አቅርበዋል። እስር ቤት ያሉትን ታውቃለህ? ጋዜጠኞች፣ ፖለቲከኞች ነገ እኔን መተው ሊያስሩኝ ይችላሉ። ሌሎቹ እኮ ህግ ሳይከተሉ አይደለም የታሰሩት። በምትሰነዝራቸው እውነት አዘል ምልክቶች የምርጫ ተፎካካሪዎችን ድባቅ መታ የጣለችው ወጣትና መልከ መልካም ሴት ሚስጥረ ስላሴ ታምራት ዳግም በህዝቡ ተወዳጅነትን በማትረፍ ሌላ አስደናቂ ግስጋሴ ማድረኳን ቀጥላለች። ህዝብ ለምን ወደዳት? ትልቁ ጥያቄ ነው። እንደሚታወቀው በአሁኑ ሰዓት ህዝባችን በተለያዩ ነገሮች ስጋት በአገሪቱ ፖለቲካዊ፣ ኢኮኖሚያዊ ብሎም ማህበራዊ ጉዳዮች ላይ በርከት ያሉ ጥያቄዎች ቢኖሩትም ድምፁን አጥፍቶ ዝም ያለው ነገን ለመኖር ቤተሰቦቹ ማሰብ ብሎም እንደ መሰል ፖለቲከኞችና ጋዜጠኞች እሱም ዘብጥ ያላለመውረድ ሲሆን ታዲያ አሁን በዚህ በርካታ ጥያቄ በሚጠየቅበት ሰዓት ሚስጥረ በህዝቡ ልብ ውስጥ የተቀበረውን እውነታ በአደባባይ መውጣት ብዙዎች አንጀታቸውን ያራሰ ሙግስ ታድርግ የተመለከቱ ይህም የኔ ጥያቄ ነው፣ አረ የኔም ጥያቄ ነው፣ በውስጤ ለዘመናት ያፈንኩት ጥያቄ ነበር ሲሉ እርስ በርስ ይነጋገራሉ። ይህ ሲሆን የመወደዷ ሚስጥር የምትናገርበት መንገድም በእጅጉ ሳቢ ነው ሲሉም በርካቶች ተደምጧል። በዚህም የተነሳ ብዙዎች ሚስጥረ ቀጣዩ ሀገራችን ጠቅላይ ሚኒስትር መሆን ይገባታል ሲሉ ድምጻቸውን በማሰማት ላይ ሲሆኑ በዚህም በተቃራኒው ሚስጥረ በተፎካካሪ ፓርቲዎች እይታ ውስጥ ልትወድቅ ይችላለች። ለዚያም ነው የመታሰሯ ነገር አሳሳቢ ሆኖብኛል ስትል የምትደመጠው። ሚስጥረ ፖለቲካዊ ሀሳብሽን ህጉን ተከትለሽ በነጻነት የማቅረብ መብትሽ የተጠበቀ ሲሆን ፈጣሪ ከክፉ ነገር ይሰውርሽ የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።